አንተ በቀረብከው ተስማማ። ቆይ መጽሐፍ ቅዱስን አንተው መጽሐፍ ቅዱስ ላይ ነው የምታቀርበው። መጽሐፍ ቅዱስ ላይ ስታቀርብ እኔ አንተን ጥያቄ የምጠይቅህ በጥያቄው ሰዓት መጽሐፍ ቅዱስ ላይ ነው የምጠይቅህ። ባቀረብከው አችልም ጥያቄ ሰዓት ላይ ወገኔ አሁን እንደማያችሁ አይደለ? ያኛውን ሲቀበሉ ሌላ ሽሽት ያመ ወገናችን እባክህን በ10 ደቂቃ ክርስቲና ላይ ቆይ አንዴ ወገኔ አሁን አያችሁ አይደለ? አሁን ደግሞ አዲስ መስፈርት አመጣህ። አዲስ መስፈርት ያላወራንበት ነው። ወይ ስማ አውራ። እሺ አውራ። ኢምራን አሁን ለውጥ አመጣ የምትለው ምንድነው? ለውጥ ያመጣሁት እኔ አሁን ያልኩህ ምንድነው? መጀመሪያ ያልኩህ አስጨርሰኝ፣ ብዙ አላወራም እኔ። ያልኩህ ምንድነው? መጀመሪያ አንተ ከመናገር በፊት ያልኩህ ምንድነው? 7 ደቂቃ እኔም አንተም መግቢያ እናወራለን። አንተ መጽሐፍ ቅዱስን ዝሙት ፈቅዷል ስትል በ7 ደቂቃ ትናገራለህ። እኔ ደግሞ መጽሐፍ ቅዱስ ዝሙትን ያወግዛል ስል በ7 ደቂቃ እናገራለሁ። ከዛ 5 ደቂቃ ላይ ደግሞ ቁርአን ዝሙትን ይቃወማል ብለህ ትናገራለህ። እኔ ደግሞ በ5 ደቂቃው ቁርአን ዝሙትን ህጋዊ ያደርጓል ብዬ ሐዲስንም ጨምሬ እናገራለሁ። ከዛ በሶስተኛው ዙር ምንድነው የሚሆነው? መጽሐፍ ቅዱስ ዝሙት ፈቅዷል ብለህ ስለተናገር ያንተን መረጃ ውድቅ ለማድረግ ጥያቄ እጠይቅሃለሁ። ከምን አንፃር ነው ዝሙት ፈቅዷል ያልከው እላለሁ። እኔ ደግሞ ቁርአንና ሐዲስ ላይ የማቀርበውን አንቀጽ ልክ አይደለህም ብለህ የኔን ውድቅ ለማድረግ ጥያቄ ትጠይቀኛለህ። ስለዚህ ፍትሃዊ ነው ለሁለታችን። ደቂቃው፣ ሰዓቱ፣ አካሄዱ ፍትሃዊ ነው ለሁለታችን። እኔማ መጽሐፍ ቅዱስ ዝሙትን ቆይ ልጨርስ፣ ከዛ ትቀጥላለህ። ዝሙትን ያወግዛል ብዬ ማስረጃ እኮ አቀረብኩኝ። ምንድን ነው የምትጠይቀኝ? አንተ ነህ ያጣጣልክብኝ። እኔ ነኝ ማስረጃዬ አንተ ያቀረብኩን ውድቅ ማደርገው። አንተም በቁርአን ነው። አሁን ላውራ። በደንብ ተመልከቱ ያ ጀማዓ። አሁን እንደማታቆይ ተስፋ አደርጋለሁ። አዳምጫለሁ። እኔንም አዳምጠኝ። መጀመሪያ በመጽሐፍ ቅዱስ ዘፍጥረቶች አወያያለሁ አለ። ተመልከቱ። ከዛ እንደምንም ቪዲዮ ሲሰራ ተቀበለ። በመጽሐፍ ቅዱስ ለመወያየት ተስማምተን ከዛ በኋላ አሁን ላይቭ ሲገባ ደቂቃው ይቀነሳል። 5 ደቂቃ አንድ ጊዜ ብቻ የምናወራ ተስማማን። ይሄን ሁሉ አሁንም አንዴ ወገኔ የተስማማንበትን አትናገር። አሁን ለቅጂ እንዲሆንልህ ኢምራን እንደዛ አይደለም። የተስማማንበትን አንደርስታንድ አልተደራረግንም ብለህ ለምን ትደረራለህ? ቅድም የተናገርነውን ለምን ተስማማን? ቅድም የተስማማነውን ለምን ታጥፋለህ? አሁን ላውራ ብራዘር፣ አታቋርጠኝ ፕሊዝ። ኖ ሳይሆን አንተ ምን ታደርጋለህ? አሁን ስትናገር እኮ አዳምጭሃለሁ አይደለ ብራዘርዬ? ስለዚህ እኔ ማዳምጥ ነው። እንደዛ አይሻልም? አሁን እኮ ረብሻ እየሆነ ያለው ተቀብያለሁኝ እኮ እኔ ሁሌ የማደርገው እንድትወያይ ነው። እሺ ብራዘር። ስለዚህ ብራዘር አንተ ባቀረብከው መስፈርት ተቀብዬልሃለሁ፣ ግን ጥያቄ አልጠየቅም ባልከው አልስማማም። ጥያቄ አልጠየቅም ብለሃል። ይሄ ደግሞ አያስኬድም። ጥያቄ ትጠየቃለህ። ተመለስ። አሁን ወገናችን ይሰማሃል? ተቋርጠህ ነበረ። ወገናችን ይሰማሃል? ወለካሉ አለ ይሰማሃል? እኔ ጋር አውራ። እነሱን ተዋቸው። እኔ ጋር አውራ። ያ ይሰማሃል? አሁን ብራዘር ይሰማሃል? እኔ አውራኝ። እሺ ኢምራን ያ አሁን ይሰማሃል? ድምጽ መጀመሪያ ኢምራን ይሰማሃል? ድምጽ ይሰማሃል? አሁን መታሃል። እኔ ጋር አውራሽ። እነሱን ተዋቸው። እኔ ጋር አውራ። ቀጥል ወይ ኢምራን። እሺ ብራዘር ይኸውልህ፣ እሺ ለውይይት የምትመች ሰው አይደለም። ትዋሻለህ። እዚህ የተስማማንበትን በቃ ተቀብያለሁ። እንጀምር። አንተ ባቀረብከው ተቀብያለሁ። አንተ ባልከው ተቀብያለሁ። እዚህ የተስማማንበትን ትዋሻለህ። ተቀብያለሁ። አንተ ባልከው ተቀብያለሁ። አሁን ጀምር። አንተ ባልከው 7 ደቂቃ እኔ ክርስትና ላይ አንተ እስልምና ላይ፣ ከዛ 5 ደቂቃ በኋላ እስልምና ላይ፣ ከዛ አንተ ባልከው መስሎ ተቀብያለሁ። ወገኔ እሺ እንጀምር። ተቀብያለሁ። እሺ ታስጀምሩ ደቂቃ። እሺ 7 ደቂቃ መጽሐፍ ቅዱስ ላይ አንተ ታቀርባለህ። ሰዓት ይዝላለሁ። ከመጀመሩ በፊት 7 ደቂቃ መጽሐፍ ቅዱስ ላይ ዝሙት እንደሚፈቅድ ትናገራለህ።
ከዛ ቀጥሎ እኔ ደግሞ በ7 ደቂቃው መጽሐፍ ቅዱስ ዝሙትን እንደሚቃወም እናገራለሁ። ሁለተኛው ዙር 5 ደቂቃ እኔ አንተ ቁርአን ዝሙትን እንደሚቃወም ትናገራለህ። በቀጣዩ 5 ደቂቃ እኔ ደግሞ ቁርአን እና ሐዲስ ዝሙትን ህጋዊ እንዳደረጉ እናገራለሁ። በ10 ደቂቃ ላይ ጥያቄ በመጽሐፍ ቅዱስ ላይ አንተ ጥያቄ አታነሳም። እኔ አንተን እዚህ ጋር አስቆማለሁ ወገኔ። አሁን ጨርስ ሐሳብህን ጨርስ እናወራለን። ጨርስ። በመጽሐፍ ቅዱስ ላይ አንተ ጥያቄ ማንሳት አትችልም። በ7 ደቂቃ ነው የፈለከው የምትናገረው። መጽሐፍ ቅዱስ ዝሙት ይፈቅዳል እያልክ እኔ ጣልቃ አልገባብህም። 7 ደቂቃ ጸጥ ብዬ እሰማለሁ። በመጽሐፍ ቅዱስ ላይ የፈለከውን ትናገራለህ። እኔም በ5 ደቂቃው ሰዓት ላይ ቁርአንን የፈለኩትን እናገራለሁ። ሐዲስና ቁርአን ላይ ያልኩትን እናገራለሁ። አንተ በ10 ደቂቃ በጥያቄና መልስ ጊዜ መልስ ትሰጣለህ፣ ጥያቄ ትጠይቃለህ። እኔም አንተን በቁርአን ላይ ጥያቄ አልጠይቅህም። ተመሳሳይ ነገር ነው። አንተም በመጽሐፍ ቅዱስ ላይ ጥያቄ አትጠይቀኝም። አሁን ላውራ ባቀረብነው ላይ ነው እና ስምምነታችንን በስልክ ሊወጣ ነው። አንተ ብቻ መስፈርት የምታወጣው ያደረገ ማን ነው ወገኔ? አንተ ብቻ መስፈርት የምታወጣው ያደረገ ማንም የለም። እንግዲህ አንተ ለማወያየት አታቋርጠኝ። አዳምጬሃለሁ፣ አታቋርጠኝ። እሺ ብራዘር፣ እኔ እኮ ስታወራ አዳምጬሃለሁ አይደለ? አንተ ብቻ መስፈርት እንድታወጣ የፈቀደልህ የለም። ተመልከቱ፣ ወላሂ እላችኋለሁ ከባለፈው ሳምንት ጀምሮ እሱ በሚያቀርበው መጀመሪያ ታወራለ። እሺ አልኩት፣ ደቂቃ እሺ፣ እስካሁን እሺ እያልኩ ነው። ተመልከቱ፣ እስካሁን እሺ እያልኩ ቆይቻለሁ። አሁን ክርስትና ላይ አልጠየቅም እያለ ነው ያለው። አስቡት፣ ክርስትና ላይ አልጠየቅም፣ አትጠይቀኝ፣ መጽሐፍ ቅዱሴን እንዳትጠይቀኝ። ይሄ ፌር ነው በአላህ? አስቡት፣ ሊጓይ መጥቶ የማነሳው ሐሳብ አትጠይቀኝ። ብራዘር፣ ውይይት ነው ያለው። የምታነሳቸው ምግቶች ከመጽሐፍ ቅዱስ ማስረጃ ጠይቃል። አንተም እስልምና ትጠይቀኛለህ ወገናችን። የጥያቄን እንግዲህ አስቡት፣ ሁሉም ተቀብዬ አልጠየቅም ያልክ ነው ያለው። ብራዘር፣ አንተ ብቻ ህግ የምታውቅ ያደረገህ የለም። ደቂቃውን ተስማማሁልህ፣ ርዕሱን ተስማማሁልህ፣ እስካሁን ተስማማለህ ቆይቻለሁ። አንተ ብቻ ደግሞ ያደረገህ የለም። እና ወገናችን አሁንም ከምንራበች አሁን የጥያቄና መልስ ላይ አልስማማበታም። የጥያቄና መልስ ላይ እኔም እስልምና ላይም ክርስትናም እጠይቅሃለሁ፣ አንተም ደግሞ እስልምናም ላይ ክርስትና ትጠይቀኛለህ። አዘርዋይስ መለያየት እንችላለን። ቀጥል፣ ሐሳብን ላዳምጠው፣ ወደ መፍትሄው ተቀጥል። እኔ እኮ በጣም የምትገርመኝ እዚሁ እየተነጋገርን ነው። እሺ እስማማለሁ ትላለህ፣ በስልክም ስናወራ በጥያቄው አልስማማም ብራዘር፣ በጥያቄው አልስማማም። ከይቅርታ ጋር ለምን መሰለህ አንተ ብቻ የምታወጣው ለምን ወይ ስማኝ፣ እኔ በተመሳሳይ ሁኔታ እኔ ቁርአን ላይ እጠይቅሃለሁ ብዬ ብልህ አንተ መጽሐፍ ቅዱስ ላይ አትጠይቀኝም ብል ፍርደ ገምድልነት ነው። እኔ እኮ እያቀረብኩልህ ያለው በተሰጠ 7 ደቂቃ መጽሐፍ ቅዱስ ላይ ለመናገር ተፈቀደልህ። ልጠይቅህም ተፈቀደልህ። ከተፈቀደልህ አስጨርሰኝ። መጽሐፍ ቅዱስ ላይ ለመናገር ተፈቀደልህ። እኔ ደግሞ መጽሐፍ ቅዱሴ ዝሙትን ህጋዊ አያደርግም ይቃወማል ብዬ ነው በ7 ደቂቃ የማቀርበው። አንተ ደግሞ በቁርአን ዝሙት ህጋዊ አይደለም፣ ዝሙትን ህጋዊ ቁርአን አያደርግም ብለህ ታቀርባለህ። እኔም ጥያቄ የምጠይቅህ አንተ እኔን የምትጠይቀኝ ቁርአንህን ውድቅ ስላደረኩ በቁርአንን ዝሙት ህጋዊ ያደርጋል ስላልኩ እማይለውን ብለሃል ብለህ በጥያቄ ሰዓት ላይ ታፋጠኛለህ። ትጠይቅና ሙግቴን ውድቅ ታደርጋለህ በመረጃ። የኔን መረጃዎች በመረጃ ውድቅ ታደርጋቸዋለህ። እኔም በመጽሐፍ ቅዱስ ላይ አንተ የዋሸከውን የቀጠፍከውን ቅጥፈት ውድቅ አደርግብሃለሁ። እሺ ወገኔ፣ አሁን እኮ ተስማምቻለሁ። አሁን ክርስትና አልጠየቅም ነው ፖይንት። ክርስትና እኔ አልጠይቅህም። ክርስትና ላይ ክርስትና ላይ አልጠይቅህም። አዎ በለኝና ልጀምር በቃ። አዎ በለኝ። እሺ አዎ በለኝና ልጀምር በቃ። 7 ደቂቃ ልጀምር። አልጠይቅህም ክርስትና ላይ። አዎ በመጽሐፍ ቅዱስ ላይ አትጠይቀኝም። እኔ ስለምታውቀው እኔ ነኝ የምጠይቅህ። ተስማምቻለሁ። መጽሐፍ ቅዱስ ላይ ጠይቅህ እኔ ተስማምቻለሁ። አንተ የምትጠይቀኝ ቁርአን ነው። ተስማምቻለሁ። እንጀምር። ተስማምቻለሁ። ቀጥል። አሁን ማቋጣችን ሚውት አገር ታዳምጣለህ። ሰዓት ያስጀምረዋለሁ። ብራዘርዬ
ስታወራ አላቋረጥህም፣ አንተም አታቋርጠኝም። እሺ ተባረክልኝ። በሱ መንገድ ነው የምንቀጥለው። ሰዓቴን አስጀምረዋለሁ። ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ አልሐምዱሊላሂል ሐይል ባቂ አለዚ አضاء ኑሩሁ الአፋቅ ነሕመዱሁ ተዓላ ወነሽኩሩሁ ዐላ الصعاب والمشاق واشهد ان لا اله الا الله القوي الرزاق الحكم العدل يوم التلاق واشهد ان سيدنا محمد عبده ورسوله። ያው የውይይታችን ሰምታችኋል። እንግዲህ እስካሁን ውይይቱን ለመቀጠል ቤት ተስማምቻለሁ። እሺ ያው ርዕሱ እንዳይቀየር፣ ርዕሱ ቢቀየርም ችግር የለውም። ተስማምቻለሁ። እሱ ባለው መስፈርት ተስማምቻለሁኝ። ወደ መጽሐፍ ቅዱስ የምንገባ ይሆናል ማለት ነው። እንደምናውቀው ያው እስልምና ላይ ኢንሻአላህ በኋላ የማወራ ይሆናል። ክርስትና ላይ ሳወራ ክርስትና መጽሐፍ ቅዱስ በደንብ አጎ ዝሙትን ያስተምራል፣ እንዲሁም ዝሙትን ያዛል። ማስረጃ አለ ካላችሁኝ፣ አዎ ማስረጃ አለ። ማስረጃውን አሁን የምንመለከተው ይሆናል። የእግዚአብሔር ቃል ብለው ክርስቲያኖች የሚያምኑበት መጽሐፍ ቅዱሳቸው እዚህ ጋር ያለው ተመልከቱ። ይሄ መጽሐፍ ማለት ነው። ይሄ መጽሐፍ ቃል በቃል ጋለሞታ አግባ ይላል። እሱን አሳያችኋለሁ። ማስረጃዬን ላቅርብ። ትንቢተ ሆሴዕ ምዕራፍ 1 ቁጥር 1 እንደዚህ ይላል። እግዚአብሔር በሆሴዕ አማካይነት ለእስራኤል ሕዝብ ቃሉን ማስተላለፍ ሲጀምር ሆሴዕን እንደዚህ ያለው አለ። ተናጋሪው ማን ነው? እግዚአብሔር ነው። እግዚአብሔር ምን አለ? እግዚአብሔር እንዳው ተመከቱ። እግዚአብሔር እንዳለ ሕዝቤ ከእኔ ተለይቶ አጸያፊ የሆነ የዝሙት ሥራ በመስራት ላይ ይገኛል። እንግዲህ አንተም ሂድና ዘማዊ ሴት አግባ። ተመከቱ። ገለሞታ ሴት አግባ ያለው ማን ነው? እግዚአብሔር። እንቀጥል ምን እንደሚል ከዛ ሂደህ ከእርሷም የዝሙት ልጆች ውለድ ያለው ማን ነው? እግዚአብሔር ነው። እግዚአብሔር ምን አለ? ሂደህ ከእርሷ የዝሙት ልጆችን ውለድ አለ። ከዛ ስለዚህ ሆሴዕ ሄዶ የዲብልያስን ልጅ ጎርሜን አገባ፣ እርሷም ጸንሳ ወንድ ልጅ ወለደች አለ። እግዚአብሔር ብሎ ተናገረ። ገለሞታ ዝሙተኛን ሴት ሂደህ አግባት፣ ከእርሷም የዝሙት ልጆችን ውለድ አለ። የሚገርመው ፓርት ሳያገባ ያስረግዛል። ሰውየው ሳያገባት ያስረግዛል። ተመከቱ። እናታችሁ እንግዲህ ያስወልዳታል። ካስወልዳ በኋላ እንደዚህ ይላል፣ እናታችሁ ሚስቴ አይደለችም፣ እኔም ባሉ አይደለሁም፣ ራቁቷን እንዳልገፋት የግልሙትና ልጆቿ ናቸውና ልጆቿን አልምርም፣ እገላችኋለሁኝ፣ ሚስቴ አይደለችም እያለ ይናገራል። ቃል በቃል ገለሞታ ሴት ሂደህ አግባ፣ ከእሷም ምን ውለድ አለ? የዝሙት ተመክቶ ጀማዓተል ኸይር ከእርሷም የዝሙት ልጆች ውለድ። ማን ያለው? እግዚአብሔር ለነቢያቶች ያዛቸዋል። ደግሞ እግዚአብሔር በዚህ አላቆመም። ያቺን ካስገደለ በኋላ እንደዚህ ወይ ነገር ተመከቱ። ትንቢተ ሆሴዕ ላይ እዛው መጽሐፍ ላይ ምዕራፍ 2 ቁጥር 4 ላይ ተመከቱም እንደሚል እግዚአብሔር እንዲህ አለኛል ሆሴዕ እስራኤል ወደ ሌሎች አማልክት ሄደው የዘቢብን ጥፍጥፍ ማቅረብ ቢወዱ እንኳን ከዚህ ጋር እግዚአብሔር ይወዳቸዋል። አንተም እንደዚሁ ፍቅረኛ ወደ አላት ገለሞታ አመንዝራ ሴት ሂደህ ውደዳት። ስለዚህ አለ በ18 ብር አለ በ18 ብር በ150 ኪሎ ገብስ ገዛኋት አለ። ማን ነው ያዘዘው? እግዚአብሔር በ15 ብርና በ150 ኪሎ ገብስ አስቡት። እግዚአብሔር ሲደራቸው እንመለከታለን። ገለሞታ አመንዝራ ሴት ሂደህ አግባ። ይሄ ነው እንግዲህ መጽሐፍ ቅዱስ። ከዚህ በላይ ዝሙት ማዘዝ የለም። ያጀማ ቃል በቃል ሂደህ ገለሞታ ሴት አግባ ከማለት ማለት ነው ወገናችን። ይሄ ቃል በቃል እግዚአብሔር ዝሙትን ያዘዘበትን ግልጽ ማሳያ ነው ማለት ነው። ቃል በቃል ሂደህ ገለሞታ ሴት አግባ ብለዋል ነው። ይሄን ከተመለከትን በኋላ አንድ ታሪክ ልጨምርላችሁ። ታሪኩንም የምናገኘው ያው የእግዚአብሔር ቃል ውስጥ ነው። መጽሐፍ ውስጥ ታያችኋል። ታሪኩን ላምብላችሁ ምን እንደሚል። ዳዊት ያው ተቀምጦ እያለ ተመከቱ፣ እንደዚህ ሆነ። እንዲህም ሆነ ወደ ማታ ጊዜ ዳዊት ከምንጣፍ ተነሳ፣ በንጉሱም ቤት በሰገነት ላይ ተቀመጠ። በሰገነቱ ላይ አንዲት ሴት ስታጥብ አየ። ሴቲቱም መልከ መልካም ነበረች አለ። ከዛም በኋላ ያፈቅራታል። ከዛ በኋላ ይጠራታል። ሻር ስትወስድ አይቷት ማለት ነው። ተመከቱም እንደሚል ወደ እርሷም ገባች፣ እርሱም ገባች። ከእርሷም ነጽታ ነበርና እርሷ ጋር ተኛ። ወደ ቤቷም ተመለሰች፣ ሴቲቱም አረገዘች አለ። ዳዊት ምን አደረገ? የዝሙት ልጅ አስረገዘ። ተመከቱ። ዳዊት ዝሙት ሰራ። ዳዊት ዝሙት ሲሰራ እግዚአብሔር መጣ። እግዚአብሔር መጣ ለዚህ ይናገራል። ተመከቱ። ዳዊት ዝሙት ሰራ በራሱ ፍቃድ። ቆንጆ ሴትን አይቶ ሻወር ስትወስድ አይቶ አማረችውና አሻፈደችውና ሂዶ እሷ ጋር ተኛ። እሷ ጋር ከተኛ በኋላ እግዚአብሔር ደረሰው ይሄ ነገር። እግዚአብሔር ሲደርሰው ምና ተመከቱ። እግዚአብሔር ምን እንዳለ? እግዚአብሔር አምላክህ እንዲህ ይላል፣ በእስራኤል ላይ ንጉሥ እንድትሆን ቀባሁ፣ ከሳኦል እጅ አዳንኩህ፣ የጌታህንም ቤት ሰጠሁ፣ የጌታህንም ሚስቶች በብብትህ ጣልኩልህ፣ ሚስት ሰጠሁ አለ። የእስራኤልን የይሁዳን ቤት ጣልሁልህ። ይህም አንሶ ቢሆን ኑሮ እጨምርልህ ነበረ፣ ሚስቶች አንሰው ቢሆኑ እኔ እጨምርልሃለሁ አለ እግዚአብሔር። እንቀጥል። አሁንስ በፊቱ ክፉ ነገር ተሰራ ዘንድ የእግዚአብሔርን ቃል ለምን አቃለልክ ካለ በኋላ ሚስቱን ቀምተህ ለአንተ ሚስት ወስደሃል፣
እርሱን በአሞን ሰይፍ ገለሃል። ስለዚህ አቃለኸኛል። የኬጣዊ ሚስት ትሆን ዘንድ ወስደሃልና ለዘላለም ከቤት ሰይፍ አይጠፋም። እግዚአብሔር እንዲህ ይላል እነሆ ከቤትህ ክፉ ነገር አስነሳብሃለሁኝ፣ ሚስቶችህንም በዓይኔ ፊት ይወስዳለሁኝ፣ ለዘመድህም እሰጣቸዋለሁኝ፣ በዚህችም ፀሐይ ዓይን ፊት ከሚስቶችህ ጋር ይተኛሉ። ቡም! ተመልከቱ በደንብ። ዳዊት ዝሙት ሲሰራ እግዚአብሔር መጣና የሰጠውን ሚስቶቹን ቀማው። ሚስቶቹን ከቀማው በኋላ በጠራራ ፀሐይ ተመልከቱም እንደሚል በዚህ ፀሐይ ዓይን ፊት ይተኛሉ አለ እግዚአብሔር። የዳዊትን ሚስቶች ምንም በሚያውቁት አርፈው በተቀመጡት አስወጥቶ ተመልከቱም እንደሚል በእስራኤል ዓይን ፊት አለ። አንተ ይሄንን በስውር አድርገዋል፣ እኔ ግን በፀሐይ ፊትና በሕዝቡ ፊት አደርገዋለሁ። ይሄን ነገር በሕዝቡ ፊት አደርገዋለሁ አለ። ዳዊት ዝሙት ሰራ። እግዚአብሔር ዳዊት የሰራውን ዝሙቱን አደረገ። ሚስቶቹን ቀማና አሰለፋቸው አደባባይ ላይ ካሰለፋቸው በኋላ ምን አለ? ምን እንደሚል ተመልከቱ። በፀሐይ ዓይን ፊት በእስራኤል ፊት አለ። በእስራኤል ሁሉ ፊት ሚስቶች ጋር ይተኛሉ፣ ዝሙት ያደርጋሉ አለ እግዚአብሔር። ምንም የሚያውቁ ንጹሃን ሴቶችን ባላቸው ዝሙት ሰራ ብሎ በሚያውቁት ነገር ሕዝቡ እየተመለከተ አሰልፈው ዝሙት ያሰራቸዋል። ምን እንደሚያውቁት ቃል በቃል ይደፈራሉ። ያደረገው ማን ነው? እግዚአብሔር ነው ያደረገው። ቃል በቃል ተመልከቱም እንደሚል ተናጋሪው ማን ነው? እግዚአብሔር እንዲህ ይላል። ከዚህ በላይ ዝሙት ማስተማር የለም። በጣም ብዙ ማስረጃዎች አሉ። ተመልከቱ። ይሄ ሁላ ማስረጃ እንዳይነበብ ግን ወገናችን አላወራም። ቀጣይ ዙር ላይ እስልምና ላይ የምታወራ ከዛ ቀጥሎ ወደ ክርስትና ነው የሚገባው ብሎ ተናግሯል። ተመልከቱ በደንብ። ፍርዱን ለአእምሮ ተውት። እሺ ያ ጀማ ውይይት ገብቶ እንግዲህ ያለው ማለት ነው። ይሄ ሁላ እንዳይነሳ ነው እንደዚህ ያለው። ግን ሁለት አሳይቻችኋለሁ። ብዙ ማስረጃዎች አሉ። ኢንሻአላህ ሰዓት ስላለቀ በቀጣይ ደግሞ ማጠቃለያ ላይ ገራሚ ፖይንቶችን አነሳላችኋለሁኝ። ይሄን አይታችኋል። እስቲ ይመልስ ይሆን ወገናችን? ይመልስ ይሆን? የምንመለከተው ይሆናል። አመሰግናለሁ። ታብታብ እያደረጋችሁ ባረከላሁ ፊኩም። ሰዓት ያልቋል። መቀጠል ትችላለህ። እሺ ሰዓቱን አሳይ ደቂቃው እሺ ከመጀመሪያው አስጀምር። ከ00 አስጀምር። ኢየሱስ ክርስቶስ ጌታ እንደሆነ እንደሞተም እንደተነሳም በልቤ አምናለሁ፣ በአፌም እመሰክራለሁ። ሁሉን ለሚችል ሁሉን ለፈጠረ ሁሉን ለሚገዛ ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ ክብርና ምስጋና ውዳሴም ብቸኛ አምልኮ ይሁንለት በኢየሱስ ክርስቶስ ስም አሜን። የዛሬው ሙግት ዝሙትን ሕጋዊ ያደረገው መጽሐፍ ቅዱስ ወይስ ቁርአን እና ሐዲስ በሚል ርዕስ ሲሆን በዚህ ርዕስ ላይ ለመናገር በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እጀምራለሁ። መጽሐፍ ቅዱስ ዝሙትን ያወግዛል። ዝሙት የሚለው ትርጉሙ በቁም የሴሰነ ቅንዝር፣ ከልክ ያለፈ፣ የተረፈ የሚል የአማርኛው ይፈታል። መጽሐፍ ቅዱሳችንን ስናጠና 5 አይነት የዝሙት አይነቶች እንዳሉ በአንክሮ ያሳየናል። 3ቱ የዝሙት አይነቶች ከስጋ ግንኙነት ንክኪ ጋር ሲያያዙ፣ 2ቱ ደግሞ ጣዖትን ማምለክና የፖለቲካዊ አስተዳደር ግልሙትናን ያሳያል። መጽሐፍ ቅዱስ ዝሙትን እንደሚቃወምና እንደሚያወግዝ የሚከተሉትን ማስረጃ አቀርባለሁ። ማስረጃ 1 ከ10ቱ ትእዛዛት በ6ኛው ረድፍ የተቀመጠው አታመንዝር የሚል ነው። ዘጸአት 20:14፣ ዘዳግም 5:18። ማስረጃ 2 ለነቢዩ ሙሴ በተሰጠው የወንጀለኛ መቅጫ ሕግ ውስጥ አመንዛሪና አመንዛራይቱ በሞት እንዲቀጡ ያዛል። ለዚህም 3 የመጽሐፍ ቅዱስ ክፍሎችን እንደ ዋቢ ከጊዜ አንጻር ጠቅሳለሁ። በዘሌዋውያን ምዕራፍ 20 ቁጥር 10፣ ዘሌዋውያን 20 ከ12 እስከ 13፣ ዘዳግም 22:22 አመንዝራና አመንዝራይቱ እንዲገደሉ የወንጀለኛ መቅጫ ሕጉ ያዛል። ማስረጃ 3 ዝሙት መፈጸም በእግዚአብሔር ዘንድ ያስቀጣል፣ አስቀጥቷል።
እስራኤል